ራት ይሻል። ይሄ የሴት መነጽር ገዝተህ ደግሞ ምን አገባሽ? ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬ በአዲስ ቪዲዮ እና በአዲስ ቻናል ተመልሰን መተንላችኋል። እስቲ አንድ ጭብጨባ። ቆመ። እሺ ብቻ ዛሬ በአዲስ ቪዲዮ እና በአዲስ ቻናል መተናል ማለት ነው። ባለፈው እንግዲህ ቻናላችን ወደ 25000 ምናምን ሰብስክራይብ የነበረው ቻናላችን በሚያሳዝን ሁኔታ ተወግዷል ማለት ነው። በዩቲዩብ ምክንያት አናውቅም ለምን እንደሆነ ለማስመለስ እየሞከርን ነው፣ ግን አልቻለም። እስከዛ ድረስ ግን በዚህ በአዲሱ ቻናላችን እንሰራለን ማለት ነው። እንቀጥላለን ስራችንን። ስለዚህ ይህን አዲስ ቻናል አዲስ ስለሆነ እንግዲህ አዲስ ቤት ምን ያስፈልጋል? መመረቅ ምን ያስፈልጋል? ላይክ ሰብስክራይብ አዲስ ከሆናችሁ እና በነገራችን ላይ ደግሞ ዛሬ ያለነው የት ነው? ዶርም ውስጥ ነው። እንደምትመለከቱት ያለነው ዶርም ነው እና ደግሞ አንዳንድ ጊዜ ብሎግ ምናምን ለመልቀቅ ሞክርላችኋለሁ። አዳዲስ ላይፎች ምናምን እዚህ ግቢ ውስጥ የሚታዩት ነገሮች ምናምን በብሎግ መልክ ምናምን ለማቅረብ እንሞክራለን። እሱ ሌላ ጊዜ ያስቀምጥላችኋለሁ። ቶንኮሱ ምነው? እሺ ወደ ቪዲዮ ሌትስ ጎ። ኦኬ የመጀመሪያ ቪዲዮ ነው። አዎ በእናትህ ሌቦች ናቸው። አጥሩን ሊዘሉት ነው መሰለኝ። ብዙ ናቸው እንዴ? አዎ ሂድና እስቲ አረ እንደበቀ ነው። በእናትሽ እኔ እንደዚህ ሰው መግደል እፈልጋለሁ ነው በሞቱስ። አንተ በሩን ስከፍት እኮ ይሻሻሉ። አረ ተይው ብመት እንትን ነው በቃ እንትን ተይው እንደበቅ በቃ። የት ነው የምንደበቀው? በእናትህ እንምታቸው ታዲያ። አዎ ውጣና በሩን ክፈት። አረ ተይው በሩን ክፈት ነው በቃ። ነገ ከብቻ ያለው ጧት ሁለት ነው እደተኛለሁ። አግሽ እንዴ ነገ ትላለህ? አረ ተይው በእናትህ አይደለም። እኔ እኮ የሚገርመኝ ሁሌ በቃ እሷ ነች የምታጋፍጠው ምናምን። ጀለስ ደግሞ በቃ ይሸመሟል ምናምን። ወይ ጉድ! ምንድነው መነጽር? ምንድነው? ከማን የሰረከው? የሴት እኮ ነው ይሄ። አንቺ ምን አገባሽ? ገዝተህ አንቺ ቀናተኛ ካለሽ ገዝተህ ባልሆነ ይሄ። ኧረ ተይ በእናትሽ። እኔ ስንት ብር አውጥቼ ገዛ ስለማታውቂኝ ነው። ልንገርሽ ዛሬ እሺ እውነቱን ልነግርሽ ነው የመጣሁት። የምን እውነት? አንቺ አከራዩ ነሽ፣ በተከራዩነት ቀኝ ሰው ነሽ። ቀናታ እኔን እራስሻው ይሄ የሴት መነጽር ገዝተህ ደግሞ ምን አገባሽ? አንቺ ምን ሰብር እንዳልሰብረው ወርውሬ ደግሞ ልንገርሽ እኔ እንዳንቺ ከፋ አይደለም። ጥሩ ሰው በጎ ነኝ። እውነት ሰው ስለኔ ሳውራ ስላልሰማሽ እንዴ ማነው ክፉ ነህ ያልህ? ደግሞ ማለት ነው እኔ በየቀኑ ስጋ መብላት የምችል ሰው ግን አንቺ ቤት በኩል ይችልግባ ቤት በኩል እዚህ ጋር ሆነሽ አንቺ እውነቱን ነው። እኔ ግን ሰክሮ ነው ይሄ በፍተሻ ነው የምናልፈው። እውነት ነው በቃ። አሁን ገና ብንቶን ማን ነው ያልክ ያለው? አንተ አዲ ወረበላ ማኔ ስሜን አታንስ። እንደውም ከዚህ ቤት ነው የምትወጪው። እኔ አዲ ነገ እናወራለን። ማን እንደሚወጣ እናያለን። እግ ለማን እንደምፈርድ አታውቅም አንቺ። እሺ እናያለን። እሺ ጠዋት ጠብቂ። ጭራሽ ጠዋት ሂድ አንተ አረቂያም። እኔ አረቂያም ራስህ አልገባም። እዚህ ቤት አልገባም። ለምን ወደላ የወር ነው ቢመለስ ነው የሚሻለው። ከዚህ በኋላ እኮ በቃ አይደል የሱ እዛ ቤት የመኖር ጉዳይ እኮ በቃ አብቅቷል። በቃ ግን አሪፉ ነገር ምንድነው? ከሰከረ በኋላ የሆነ እንዴት ነው ድፍረቱን አግኝቷል። በቃ ገብታችኋል። ሞኝ መሆኑን አቁሟል። ገብታችኋል። የሌላ አስደነገጣ ተሰራሱ አሪፍ ነው። አንተ ተንኮሱ እሺ ሰላም ነሽ? ምንድነው ታዲያ እንደዚህ የምትለው? ቀና በልና አዋራኝ። ምን አረኩ? ምንድነው አንተ ትላንት ምን ስትሆን ነበረ? አረ ምንም ሰው የማታው ጉድ ጠርተውኝ እኮ ነው ድግስ። እና እንዴት እንደተሳደብከኝ ታውቃለህ? እኔ ብዙ ግቢ ሳላደርኩ 3 ሳምንት ጭራሽ። አዎ አሁን ቤቱን እንድትለቅልኝ ነው የምፈልገው። በጣም ነው የሰደብከኝ ትላንት። እንዴ ምን ብዬሽ? እኔ ሰው ሰድቤ አውቃለሁ? እኔ ሰው ሰድቤ አውቃለሁ? ለአንድ ቀን ራሱ ለሰው አንድ ተመለሰ። አንተ አይደለህም ትላንት እንደ ሙልጭ አድርገህ እኮ ነው የሰደብከኝ። ልክ ሄደህ ነገርከኝ። አልመጣሁም ትላንት እኔ አንተ። አዎ ኧረ እባክህ እውነት። ቆይ ለምንድን ነው የምትጠጣው አንተ እንደዚህ ራስህን ምስት ከሆነ?
ጠምቶኝ እኮ ነው። ውሃ ነው መጠጥ የሚጠማ? አሬ ማሽ እንዴ ጠጣው? አይ ውሃ ጠጥተህ የተሳደከኝ መጠጥ ነው እንዴ? ጭራሽ ፊቱ ኤክስፕሬሽን እንግዲህ ይቅርታ የለም በቃ እንድትለቅልኝ ነው የምፈልገው። አዎ ቤቱ አዎ ኧረ ተይው ስለምታሳዝንኝ እኮ ነው የምኖረው እንጂ ማን ይከራል? ተመለሰ ይላል ወደ ድሮ። አይ አረጋ ትንሽ ብርታት ሰጥተው ነበር ምናምን እንደ ወንድ አርግታን ነበር። ጠዋት ላይ ሲነቃ የፈጠነ ፊቷ ያችን ፌስ መስራት ጀመረች። በቃ የሆነ ፊቱ እኔ እኮ አይደል ብላ እንግዲህ እሺ እየበላሁ እኮ ነው በሀሳቤ ሄድኩ እኮ። ምን ነው ምን ሆንክ? ልጆቼ ናፈቁኝ። ኧረ እባክህ ልጆች አሉህ እንዴ? አዎ እስኪ ደውዬና ላገኛቸው። ግን እሷ ስልክ የላትም። የሆነ ሰውዬ ጎረቤት አለ። እሺ በሱ ነው የምንደውለው? በሱ ደውዪ እንግዲህ ልደውልለት? አዎ እሺ አሁን ግን 4 ሰዓት ሆኗል እኮ። 8 ሰዓት ብደውል ራሱ ወዲያው ሰጣታል። ጎረቤት ምርጥ ጎረቤት እንዴ ከተኙ በኋላ ወዲያው እንደደወልኩ ማን ነው ብሎ ሰጣትና እሷንም ልጆቼንም ሰላም እላለሁ እንግዲህ። ልጆች ብዙ ነው ያሉ? በቅርብ ራሱ ወለደች አሉ። ገና ልብስ ገዝቼ እልካለሁ። እንዴ በቅርብ እጅ አላቅም አላልክም? ቆየሁ እኔም 10 ዓመቴ ነው። እና ሌላ ገባች ወይስ እንዴት ነው የወለደች? እንዴት ነው ያለው እየጠበቀችኝ። እውነት እኔ ምን እንግዲህ ምንም ገዝቼ እኔ የምላከው። ልጅ ወለደች አልከኝ እኮ አሁን። በልጅ ባረፈኝ እየሰከሰ ነው። ኧረ እባክህ እውነት እንዴ ቆየክ? አመታት አለፉ ከሄድክ። እንዴት ትወልዳለች? አራስ ነው ልጁ አሁን? ገና 3 ወር ነው። 3 ወር ሲሰክስ እኮ ነው ይሄ ሳይታወቅበት በቃ ጠራ። ሄሎ አንተ ሰውዬ ለምንድን ነው የምትጨቀጭቀኝ? እኔ ቤቴ ማረፍ አልችልም እንዴ? እንትን ነው ልጆቼን ለልጆቼ ልብስ ገዝቼ እነሱ እኮ ነው በማንና እኮ ብዬ። የማን የልጄ? የልጅህ ነው? አዎ የምመጣ መኪና አለ። በሱ ትልካለህ። የምመጣ መኪና አለ። እልካለሁ እንግዲህ በኋላ 5 ሰዓት እደውላለሁ እንግዲህ ላስቸግሪ ማታ። እሷ አሁን ትንሽ ተኝታለች። ችግር የለም ደውል ደውል ችግር የለም አገናኛለሁ። እሺ እንግዲህ በጣም አመሰግናለሁ። ምንድን ነው አግብቶት ነው? እሷ ሌላ አግብታ ነው? ምንድን ነው? ጥሩ ሰው ነህ አንተ እውነት። እኔም አመሰግናለሁ። እሺ በልቻው እንኪ ዝጊው ውዴ ምንድን ነው የሚለው? እንጃ ውዴ እያለ እኮ ነው። እዛ ወራ ይሆናል። ጎረቤት ነው። ኦኬ ጎረቤት ነው። እውነት ምርጥ ጎረቤት። ወይኔ በቃ ሚስቱ ምናምን አግብታ ምናምን እሱም ፈተው ሌላ አግብታለች። በእናትህ ሲያሳዝን። የኔ ካራክተሩ ግን ማለት ነው በጣም የሆነ የሚያሳዝን አይነት ካራክተር ነው የተሰጠውና በጣም የሆነ እንጃ የሆነ ያሳዝናል። ሰላም ፍሪጅ የሚሰራ ሰው ታውቃለህ? በእናትህ ፍሪጅ? አዎ ተበላሸብኝ። አዎ ፈልግልኝ። ስንት ነው የምትከፍሉት ለእንት ባለሙያ? ኧረ እስከ 3000 በላይ እኮ ነው የሚጠይቁት። ከ3000 በላይ? አዎ የቢሰራስ ምንድን ነው ያልከኝ? እኔ እኮ እሱን ነው የምሰራው አለሽ ማለት የፈጠነ ብሩን ሲሰማ ፍሪጅ አንተ ትሰራለህ? እኔ እኮ የእሷ ደግሞ ትነቋለች። በቃ ታውቋለች። ምን ሆነ? ተበላሸ። አያቀዘቅዝም። ቆይ ፍሪጅ ምን አውቃለሁ አላልክም እንዴ? አሁን አውቃለሁ። የቱ እዛ ጋር ጥጉ ጋር የሚቀመጥ ነጭ ነው? አዋ ማጠም ነው። አረ ማጠብ አይደለም፣ ከኋላ ነው የለቀቀው መሰለኝ። በዝብዝ ማርማዶሻ ወይ ደረቢስ ማርማዶሻ አይፈልግም። አረ አንተ አታውቅም። በቃ ባለሙያ ፈልግልኝ ነው ያልኩ። ሲጀመር
አታዩኔ አላቀም እኔን አትላኪኝ በቃ አንተ አሰራም ቢሆንም ሂድ አልክም እኔ ብለሽ ዋጋ ለምን ትናገራለህ? እሱማ ብሬ ቢክሬ ከፍልበታለሁ ምናምን ያሳዝናል። ደግሞ እኮ ለምንድን ነው ማንጸባረቂያ የሚለብሰው? ማንጸባረቂያ ሁሌ እንደለበሰ ነው ማለት ነው። ቤት ውስጥም ደጅም ቤትም በቃ ሁሌ የማይቀር ልብሱ ነው በቃ። ቶንኮሱ ናስቲ ምግብ ምን ኧረ ምግብ ልሰራ ብዬ እኮ ማብራት ጠፋብኝ። እንጨት ትፈልጥልኛለህ ብዬ ነው። እንጨት መፍለጥ እንጨት ነው። አዎ ቶንኮሱ መፍለጥ ነው። አዎ ማብራት ጠፋብኝ እኮ ማብራት። አዎ ምኑ ጋር ነው እንጨቱ? ያው እዚህ ጋር አለልህ። ኧረ እሺ በቃ እሺ ሺም የምታሲስ በቃ ሺም ነው የምታሲዛችሁ። እውነት ኧረ ና አጥልኝ በእግሬ አሁን ደህና አልነበርክም? እግሬ ኧረ ምን አይነት ሰው እግሬ ይመቸው ይላል። ቶንኪ ይላል። ምን ሆነ ነው? ኧረ 3 ቀን ነው 3 አመት ነው የተኛው። አልሰማሁም እኮ እኔ። ምን ሆነ? ታመመ ወይ እንትን ነው ይሄ በቃ ከወጪ ታናሉ ወጪ ነው። ምንድነው ጭንቀት? አዎ እንዴ ምንድነው ታዲያ? ይሄን አይል ያስተኛሃል እንዴ? ኧረ ታይፈስም አለው ጭንቀት። ታይፈስ ያመጣባል። ታይፎድ አስጨነቅሽዋ ታዲያ እንዴ? ኧረ እባክህ ወይ ጉድ! አሁን እንዴት ነህ ታዲያ? ኧረ ምንም አልተሻለኝም። በጣም እያመመህ? አዎ ሐኪም ቤት ሂድ። ሐኪም ቤት ሂጃለሁ። እነሱ ራሱ መጡ ምን አሉ መሰለሽ? በቃ እንደምንም ሆነ ቤት ኪራይ ከጭንቀት ለአንተ ኦድራርቶ ባስጠጉና ብትነግረኝ። ኧረ ቤት ኪራይ ባትከፍል ትድናለህ። እንደዛ ነው። ኧረ ይሻላል እንደዛ ማለታቸው ነው። ምን አመጣሽ? ቶንኮሱ ይመቸው ይመር። አንዳንዴ ግን እኮ ብልጥ ይሆናል። እንደምታዩት ከሆነ ብዙ ጊዜ ስራ ምናምን ላይ በቃ የፈጠነ ሺም ስለምናምን ስለሚይዘው በቃ ይሰራላታል። ግን አንዳንዴ ደግሞ የሚያስበው ብልጠትና ከሞኝነቱ ጋር ተደባልቆ ዲሽ ነው የለጠፍ ዲሽ ነው። አዋ ቆይ ና ግባ። ምን የዲሽ የለጠፍክ ነው? አዋ ዲሽ ያሰራው ነው። ምን ማለት ነው? እዚህ ላይ ጣና ዲሽ ላይ ምን ማለት ላውጣ? ዲሹ ላይ ነው የምትለጥፈው። ምንድነው? አሰማም እንዴ ስጠራክ? ለምንድነው ሽንት ቤቱ እንዳላይ የምትጠቀሙት? ጉርጓዱ አይታያችሁም እንዴ? አንተን እኮ ነው የማናገረው። አሰማም ወይ ጉዴ! ዛሬ ደግሞ ምን እየሆንክ ነው? ተናገር እንጂ። ምን መሰለሽ እኔ በስንት መከራ ተቸግሬ ቀን ስራም ሰርቼ የበላሁት ምግብ በምን አንጀቴ ጨክኜ ጉርጓድ ውስጥ እንትን ሄለው የባሰውን አታምጣ። ምን እያልክ ነው እንዴ? አይ ጭካኔ ድፍረቴ እንዴት እንደመጣሁ ራሴ እና ምን ማረግ አስበህ ነው ታዲያ? እኔ ጭካኔ የለብኝም። በቃ እናንተ ጭካኔ ካላችሁበት ውሃ ሊፉ። ይሄ ነገር ባይዞ እኛ ግቢ ራሱ ማለት ነው የግቢ ሽንት ቤቶች የምታውቁት ከሆነ በቃ ሁሌ ዳር ላይ ነው። ይሄ መሀሉን ለምን እንደሚረሱት አይታወቅም። በቃ ሲጀመር አይጠቀሙትም ጭራሽ ጉርጓዱ ማለት ነው ዳር ላይ ነው በቃ። እና ቶንኮሱን ዳሩ ሊሆን ይችላል ማለት በቃ በምን አንጀታችን በቃ ይሄንን ምግብ የበላነው ለዛውም ደህና ምግብ እኮ ራሱ ቢሆን ነበር። ግን አይ ብቻ ያበረ ነው። እና የዛሬ ቪዲዮአችን ይሄንን ይመስል ነበረ። ቻናል ተከታታዮቻችን ላይክ ማድረጋችሁን እንዳትረሱ። የምሬን ላይክ አድርጉ። ሀሳባችሁን አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ቀጣይ እንዲሰራላችሁ የምትፈልጉትን ማንኛውም ነገር ኮሜንት ላይ አስቀምጡልኝ ማለት ነው። ኔክስት ላይ እንገናኛለን። ላይክ ማድረጋችሁን እንዳትረሱ። የምሬን ነው። ሰብስክራይብ ይሄንን ወደ 20 ሺህ እናስጠጋው። 11 ሺህ አካባቢ ያለ ነው። ሶ ወደ 20 ሺህ እንግፋው። በቀጣይ ቪዲዮ እስከምንገናኝ ቻው።